የት ነው ያለው ወንድምሽ? ወንድምሽ የት ነው ያለው? የት ነው ኪሩቤል? ና ያውረኝ ካውሪው ብዬ ይጠንቀቅ፣ በቃ ይጠንቀቅ። ማይወጣበት አሰት ውስጥ እየገባ ነው። በፍጹም አልሰማም። ይሄን ስትናገር ቤተሰብ እያስቀየመ በቃ ሐሳቡ እንደዛ ከሆነ ውብዬ በቃ ወንድምሽ ሐሳቡ ይሄ ከሆነ አይሳካለትም። ነገውኑ ነው ማሳስረው። ጠብቂ፣ ነገውኑ ነው ማሳስረው። እንደዛ ሲባል ከቤቱ ከገዛ ቤቱ ማለት ነው። እንደዛ መቼም ይቀየሱ አይደለም። በዚህ አጋጣሚ በትዳራችን ይቀናል። ትዳራችን አይፈልገውም ሲጀምር ወንድምሽ ሲመስለኝ አንቺንም ለሌላ ሰው ሚሊደር ያሰበ ይመስለኛል። ሌላ ፈን አትፈት ለሀብታም ለምን እንዴ ድጋሚ መቀየም ትፈልጋለህ? ድጋሚ መለያየት ትፈልጋለህ? ከቤተሰብ ጋር ጉዳይ ነው። ሚስቴንና ቤተሰቦቿን አክብሬ ነው እስከዛሬ ድረስ ያልኩት። ከቤተሰብ ጋር መጣላት ትፈልጋለህ ወይ ነው እያለኝ እየጎተተኝ ዝም ያልኩት። ቤተሰቦቿን ስለማከብር ነው። ቤተሰቦችን ስለማከብር ነው። ቢገባሽ አንቺ እናንተ ረዳሽ ነው። ገባህ አይደል? ከዚህ በላይ ግን የለም። አጥም ጨርሻለሁ። ምን ተማጣላው ነው? እሺ ያመጣው ምን ይሆንክ ነው አንተ? እኔ ወንድምሽ ነው የፈለኩት። አውርቼ ይሄለ ሲጀመር ምንም ማለት እሺ ቆይ ወንድሟ ምን ልታረገው? በቃ የወሰንኩት ውሳኔ አለ። ምንድን ነው? አሁንም ያኛው ውሳኔ ላይ ነህ? በቃ ለምን እንደምከሰው ልነግርሽ ነው የመጣሁት። እከሰዋለሁ ውብዬ፣ ከዛሬ ቀን ጀምሮ እከሰዋለሁ። እስካሁን ታግሼዋለሁ፣ እስካሁን ታገዝኩት። ግን ከዚህ በኋላ ማለት ነው እከሰዋለሁ ውብዬ። ግልጽ ነው የነገርኩሽ። ይበቃል። ሞክረው ነው አሁኑኑ ደውለሽ ንገሪው። አሳስሬው እንዳታዝኚ፣ ቤተሰቦችሽም እንዳያዝኑብኝ። በቃ የመጨረሻ አማራጭ ሰጥቼሻለሁ። አይመለከተኝም። ልቀቀኝ። የት ነህ? ቤተሰቦችሽን እያከበርሽ ነው። እኔ ልቀያለሁ። እኔ ውሻ እየሆንኩኝ አልተናኩም። ከቻልሽ ልክ ነው አይደለ? ከቻልሽ አሁኑ ደውለሽ እንዲሄድ አድርጊው። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የኔ እንቁ ተወዳጅ ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሁላችሁ ሰላሙን፣ ጤናውን፣ ፍቅሩን፣ ቸርነቱን ይስጣችሁ እያልኩኝ ዛሬ ተከስቻለሁ እኔ ቤት። ያው ከዚህ በፊት የተፈጠሩትን ነገሮች በሙሉ እናንተ ታውቃላችሁና የማይሆን ነገር ውስጥ ነበር የነበርኩት። የምሬን ነው የምላችሁ። እስከዛሬ ስኖር ድረስ እንደዚህ አይነት ነገር እንኳን ገጥሙኝ ሰምቼ እንኳን የማላውቀው ነገር ውስጥ ነበርኩኝና አሁን ላይ ግን አልሐምዱሊላህ ደህና ነኝ። ከነበሩት ጊዜያቶች አሁን ላይ በጣም ተሽሎኛል። ዩቲዩብም ላይ ጠፍቼ ነበር። አንዳንድ ቦታዎች እየሄድኩኝ ነበር። ያው ሃይማኖታዊ ቦታዎች ምናምን ማለት እንደዚህ አይነት ነገር ወደ ሆስፒታል ምናምን የሚኬድበት ነገር ስላልነበር ወደ ብቻ ብዙዎቻችሁ ታውቃላችሁ መሄድ የነበረብኝ ቦታ ነበርና እዛ ቦታዎች እየሄድኩኝ ነበር የጠፋሁት። ያው መናገር የምፈልገው ነገር ባደረኩት ነገር ሁላችሁም አዝናችሁብኛል፣ ተከፍታችሁብኛልና ሁላችሁንም የምሬን ነው ብላችሁ እንዴት ይቅርታ እንደምጠይቃችሁ ሁላችሁንም አላቅም። ማለት ኢቭን ሀብሉ ከተፈታልኝ በኋላ ራሱ ያደረኩት ነገር የሚያስጠላ ነገር ነው። እንደዚህ አይነት ነገር ማድረግ አልነበረብኝም። ነገር ግን የተደረገብኝ ነገር በጣም ከባድ ስለነበር ራሴን መቆጣጠር ስላልቻልኩኝ ነው እንደዛ አይነት ነገር ያደረኩት። ለሴት ልጅ እንኳን ዱላ እንኳን የማነሳ ልጅ አልነበርኩምና ግን ያው አላቅም ራሴን መቆጣጠር ስላልቻልኩ ነበር እንደዚህ ያደረኩትና በቃ አሁን ላይ ግን አልሐምዱሊላህ ሁሉንም ነገር ለፈጣሪ ሰጥቼዋለሁኝ። በቃ እሱ ያሻውን ሁሉንም ነገር ማድረግ የሚችል ፈጣሪ ያለን ሁሉንም ነገር ለሱ ሰጥቼዋለሁኝ እና ያጠፋኋቸው ስህተቶችን ደግሞ ለማስተካከል እሞክራለሁኝ። ያው ሁሉንም ነገር ያው ብዙ ነገር አበላሽቻለሁና እነሱን ነገር ለማስተካከል እሞክራለሁኝ። በጣም ግን መናገር የምፈልገው ነገር እናንተን በጣም አስከፍቻችኋለሁ፣ አሳዝኛችኋለሁና እናንተን ከልብ ይቅርታ። እኔ በደንብ እሱን ነገር በደንብ ይቅርታ እንደምላችሁ ተስፋ አደርጋለሁኝ። ግን አሁን ግን ያው ለጊዜውም ቢሆን በደንብ ይቅርታ እንድታደርጉልኝ እፈልጋለሁ። ዛሬ ግን የመጣሁት ያው ወንድሜ ናሂና ውብዬ አሁን ላይ ያሉበትን ነገር ታውቃላችሁና ያው አላቅም። ውብዬም እኔ እንደተረዳኋት ከሆነ ያው ከቤተሰቧ መውጣት አልፈለገችም፣ ቤተሰቦቿንም ማስቀየም አልፈለገችም። በዚህ በኩል ደግሞ ናሂንም ትወደዋለች፣ እሱንም ማስከፋት ማሳዘን አልፈለገችም እና በቃ ሁለት ልብ ሆናለች እና በዚህ በኩል ደግሞ ናሂም
እንደምታዩት ነው ያጠፋው ነገር ከዚህ የተሳሳተውን ነገር ለማረም ለማስተካከል እየሞከረ እየጣረ ባለበት ሰዓት ወንድሟ ነው እንግዲህ እዚህ ጋር ማለት እሱ ልክ ነው እኮ ወንድምየው፣ ግን በዚህ ልክ እንደዚህ ማድረግ አልነበረበትም። ያው ይቅር ባይ ፈጣሪ ነው ይቅር ባይ ማለት ይቅር ናሂ ተጸጽቶ ይቅርታ ጠይቋል። ካሁን በኋላ አይደገመኝም ብሎ ነገሮችን ለማስተካከል እየሞከረ ነው እና ይቅርታ አድርገው እንደ በፊቱ መሆን አለባቸው። እንዲሆንም ደግሞ እኛ የቻልነውን እናደርጋለን። ወንድምየውንም በተቻለኛ አቅም አግኝቼ ማውራት ፈልጋለሁ። ዛሬ ግን አቤት ላይ ወንድምየው እንደሌለ ሰምቻለሁ። ደውዬ ጠይቄ ወንድምየው የለም ብለውኛል። ውብዬ አለች። ናሂን ይዤ ሂጄ እንግዲህ የቻልኩትን አደርጋለሁ። ቢያንስ እንኳን ጊዜ ወስደው ሁለቱ ለብቻቸው እንዲነጋገሩና ካሉበት ቤት ቀይረው እንደምታውቁት እኔም ቤት ቀይሬ ያለሁኝና እነሱም ቤት ቀይረው ለብቻቸው ጊዜ እንዴት ነው እና ቤተሰብ ናሂም መጥቷል። በቃ እኔ የምፈልገው ሁለቱ ብቻቸውን ጊዜ እንዲያሳልፉና ከሁሉም ከኛም ከቤተሰባቸውም ተነጥለው ቢያንስ ትንሽ ጊዜ አሳልፈው እንዲናበቡ እንዲጠናኑ እረፍት እንዲያደርጉ ነው የምፈልገውና ዛሬ የጠራሁት ናሂን ለዛ ነው። ያው ስልክ ደውዬለት የምሬ ነው ያሉነ ነገር እየተናገርክ ነበር፣ እከሳለሁ ምናምን እያልክ ነበር። ወደዛ ከመግባታችን በፊት ነገሮችን ቀስ ብለን ረጋ ብለን የሰው ልጅ የትዕግስት ልክ አለው አይደል? እኔ ታውቃለህ ምን አይነት ነገር እንዳሳለፍኩኝ ለዚህ ትዳር ምን አይነት መስዋዕትነት እየከፈልኩ እንደሆነ አንተም በእኛ ህይወት በጣም የከፈልኳቸው ብዙ መስዋዕትነቶች አሉ። የኛ ትዳር እንዲቆም የከፈልካቸው ብዙ መስዋዕትነቶች አሉ። እንደ ወንድም ብዙ ነገር አድርገህልኛል ወንድም። አንተ አታውቅም። አንተ ቤት ስንት ቀን ነው እኔ ያሳረፍከኝ ሙቤ? ልክ ነህ፣ ይገባኛል እኮ ህመም ሐዘን። እኔ አሁን ወስኛለሁ ሙቤ። እኔን ለማስቀየር እንትን አትበል በቃ። ና የሀሳብን ቀይር እያልከኝ ነው። እኔ ላለመክሰስ እሱ እንዳይታሰብ ብዙ ታግያለሁ ሙቤ። ይሄ ነገር አይደለም ይገባኛል። ናይ ያንተን የውስጥ ሰዓት ህመም ሐዘን ሁሉ ነገር እኮ ይገባኛል። ግን በቃ ማድረግ የምትችሉት አንተ ከራሴ ቤት እኮ እያባረረኝ እኮ ነው። እኔ እኮ ግራ ገባኝ እኮ። ማን ነው የሚረዳኝ? እሺ እስካሁን ሳልከስ ቁጭ አልኩኝ። በአንድ በኩል ጓደኛዬን ያስመታል፣ ያስደበድበዋል። በሆነ በጋርድ እየመጣ ያስመታኝ። ታገስኩት። እሺ የሰው ልጅ የትዕግስት እኮ መጠን አለው፣ ልክ አለው እኮ ሙቤ። አሁን እኮ ብዬ ጋር ወስደ ከሳለው ምናምን የሚለውን ነገር ልትናገር አይደለም። እኔ አይደለም አይቀርም እኮ ይሄ ማይቀር ነገር ነው ሙቤ። አሁን እኔ ትዕግስቴን ጨርሻለሁ ሙቤ። ትዕግስቴ አልቋል። እኔ ከዚህ በላይ ግን እኔ እንትን ልታገስ አልችልም። የሰው ልጅ እኮ ነኝ ሙቤ። ከዚህ በላይ ማን ነው? እሺ ማን ነው? እስቲ ክብሩን ጥሎ ማን ነው ሙቤ? እስቲ ንገረኝ። እኔ እኮ ክብሬን ጥዬሽ ያልኩት እኮ ለውብዬና ለቤተሰቦቿ ብዬ ስለምወዳቸው ውብዬና ቤተሰቦቿ እናት አባቴ ስላልኳቸው። እሺ ምን አማራጭ አለኝ? አማራጭ ስጠኝ ሙቤ እኮ አማራጭ ስጠኝ። ምን ላድርግሽ ነው? ቢያንስ ቤት ቀይራችሁ ለብቻችሁ ጊዜ ማሳለፍ ጊዜ መውሰድ አለባችሁ። ቤት ነው ቤት ምን ቀይረው? እሱንም ፈልጋለሁ። ወንድሟ እኮ ነው ቆርጣ ማቆርጠው። ወንድሟ ቁስል እግር ገማ ተብሎ አይቆረጥም አይደለ? የሆነ ቁስል በጣም ገማ ብላ አይቆርጠው። መግባባት ነው። አሁን በእናንተ መሀል እኮ ቤተሰብ ላይ ምን ላድርግ? መሀላችን እኮ የገባው ቤተሰብ ነው። እሷ ደግሞ እሱን ተቀበለችው። ወደ አይደለም ምን ማድረግ አቃለው። እኔ ተረጋግተህ ነው ነገሮች አሁን ላይ ወደ አይደለም ማለት አልችልም። አሁን ላይ በምታረጋቸው ነገሮች ወደ አይደለም ማለት አልችልም ሙቤ። ከዛ መጠን አልፏል። በቃ ልኬቱን አልፏል ሙቤ። እሺ ምንድነው የምናደርገው? በቃ እኔ ሄጄ እኔ ግልጹን ነገር ነው ሙቤ። ለምን እንደዛ አይደለም ዳይ? ምንድነው እሺ እንደዛ ካልክ ድጋሚ ወደ ሌላ ነገር ነው የምንገባው። ገባ? ሌላ ችግር ይዞ ነው የሚመጣው። ያንን ነገር ደግሞ ማንፈልግ ከሆነ ነገሮችን ቀስ ብለን ነው ማድረግ ያለብን። ገባ? ውብዬንም እኔ መጠየቅ ባለብኝ መንገድ እጠይቃታለሁ። ወንድሟን እንድታሳምነው ነግራታለሁ። ከዛ በኋላ ነው ነገሮችን ቀስ ብለን የምናደርገው። ናይ ሰው ፊት እያዋረደኝ ሙቤ፣ ጓደኞቼ ፊት እያዋረደኝ አስጎትቶ እያስወጣኝ ከገዛ ቤቴ እኮ አሁንም ታገስ ነው የምትለኝ ሙቤ? ለምን ታገስ? በጎንኩለት እኮ ነው። በግ ነው እኮ መጫወቻ እንስሳ እኮ ነው ያደረገኝ። አሁን ግን ደግሞ የትዕግስቴ መጨረሻ ደርሷል ሙቤ። መጨረሻ ማለት ነው። አሁን የመጨረሻ ነው። አሁን መሄድ ከሆነ ቀጥታ እኔ የምፈልገው እንዲወጣልኝ ነው። ማይወጣ ግን ከሆነ እኔ ወደ ክስ ደረጃ ሄዳለሁ። እኔ አስመንቅሬ ያስወጣዋለሁ፣ አሳስረዋለሁ ሙቤ። እንደዛ አይደለም በቃ ይሄ ነው የኔ ውሳኔ። ስለ ከዚህ ውጪ ወደ ክስ ምናምን አይደለም መሄድ ያለብህ። ሌላ አማራጭ የለኝማ ሙቤ። ብዙ አማራጭ የለኝም። ደከመኝ እኮ እኔ ሆቴል ላይ
ደከመኝ። እኔ አልጋ ለአልጋ ቤት አንዴ አንተ ጋር አርፋለሁ፣ አንዴ አልጋ ቤት አርፋለሁ። እኔ አሁን በቃ ጨርሻለሁ፣ ዜሮ ላይ ነኝ እኔ ሙቤ። አንተም እኮ በቃ ስንት ጊዜ ነው ያሳረፍከኝ ሙቤ? አንተ ራሱ እኮ በእኔ ምክንያት ተሰቃይ ተጎድተሃል እኮ ሙቤ። እሺ አሁን ምንድነው የምናደርገው? ሌላ ችግር ይዞ ነው ለመጨረሻ ጊዜ ሄጄ እነግራታለሁ የራሱ ውሳኔ እንድትወስድ። አሁን ምን ሄደው ይኸውልህ ወንድሟ የለም እሷን ብቻዋን አግኝተን ቀስ ብለን እንድናወራት ነው የጠራው እንጂ ይሄን ነገር እንድታመጣ ደውላ እንድጠራ ነው የምፈልገው ወንድሟን። ለምን እንደዛ አይሆንም? ነይ በቃ እኔ እንዲወጣ ነው የምፈልገው። አሁን ላይ እኮ በቃ እኔ ትዕግስቴ በቃ ልኬቱን አልፏል። እኔ ከዚህ በላይ መታገስ አልችልም። ሙባረክ አይ ተረጋጋና እኔ ማደርገው ነገር ስላለ መረጋጋት አለብህ። ሳትረጋጋ እንዴት ነው የምንሄደው? ነይ መጀመሪያ አንተ ተረጋጋ። እኔ ስትደውልልኝ እሺ ብዬ የመጣሁት ሄደ በነፃነት ትነግራለህ የተሰማህን ስላልከኝ ነው። ግን ደግሞ ማይሆን ከሆነ ልሄድ አልችልም ሙቤ። ይሄንን ነገር ማልናገር ከሆነ ባሌ ሊቀርብ ይሻለኛል። ሰው ፊት እንደዛ ምን አጭቆኝ እኔ ስለ ምን ያህል እንደታገስኩ ነው። እኔ አሁን ወንድም ነው የምፈልገው። ለምን የት ሄዶ ነው የለም ያልከኝ? እሱ የለም ነው ወንድምሽ የት ነው ያለው? ወንድምሽ የት ነው ያለው? የት ነው? ኪሩቤል ና ያውራኝ። ያውራኝ። ምን ተባብለን የመጣው? ያውራኝ ሙቤ። ምን ተባብለን የመጣው? እሺ ወንድምሽን ሰላም በልኝ። ተይኛለሽም ነው ሰላምን እያሳጣሽ አንቺ ሰላም ልልሽ ነው። ምን አረኩ? ምን ነው ሙቤ? ምንድን ነው? ምን ነው? ተረጋጋ። እንደዚህ አይደለም። ወንድምሽ አለ። ምን ለምፈልከው? እኔ በቃ ትዕግስት ያልቋል ብዬ አይደለም። ቆይ ለምፈልከው እየተቆርቆርሽበት ነው። ዛሬ እሱ ነው እየወገንሽ ያለሽው አይደል? ተረጋጋ። ይኸውልህ አዝናሃል፣ ተከፍተሃል። ግን እንደዚህ አይደለም። እንደዛ በመዋረዴ ደስ አለሽ አይደል? ነው ብዬ ደስ አለሽ። እሷ እኮ ምን ቤቱ ለቅቄ በመውጣት ደስ አዳምጠኝ። ሙቤ እንዴት ነው ያላደረገች? ምን አደረገች? ቆይቶ ሙቤ ቆይ አውራኝሽ እንዴ። በቃ እኔ መጨረሻዬ ነው ብዬ እኔ አልፈልግም። በቃ ነው እስቲ መጀመሪያ አላልሽም? ሰላም ነው። ምን አልኩ? ልቀቂኝ። እኔ አሁን ወንድምሽን ብቻ ማግኘት ነው ለፈለከው። እሺ የለም በቤት የለም። የት ሄደ? የት ደብቀሽ? አንተ ማስፈቀድ እንዴ? ለምን ደብቀዋለሁ? ማሪ ቆይ አሳይኝ። ምንድነው? ለምንድነው? በቃ እኔ እንጃ። ሌላ ነገር የመጣ ነው እኮ ወንድሟን ፍለጋ አይደለም፣ እሷን ፍለጋ ነው። እኔ ወንድሟን ፍለጋ ነው። ለምን ፈለከው? ፕሮግራሜን እንደዛ አበላሽቶ ፕሮግራማችንን ሄዶ ምንም አይመስልሽም አይደለም? የኔ መናት ምንም አይመስልሽም? የኔ ዝቅ ማለት ግን ላንቺ ብዬ እኮ ነው። ይሄን ግን አልተረዳሽም። ዛሬም እሱ ትክክል ነው እያልሽ ነው ያለሽው አንቺ። ዛሬም እሱ ትክክል እንደሆነ ነው የሚሰማሽ ውብዬ። በጣም ነው ማዝነው። ከኔ ይልቅ ወንድምሽን መረጥሽ ውብዬ። ግን አሁን ትዕግስት ያልቋል። ትዕግስት ያልቋል። ውብዬ ምን ይሆንክ ነው አንተ? እኔ ወንድምሽን ነው የፈለኩት። አውርቼ ይሄን ሲጀመር ምንም ማለት እሺ፣ ወንድሟ ምን ልታረገው? በቃ የወሰንኩት ውሳኔ አለ። አሁንም ያኛው ውሳኔ ላይ ነህ? በቃ ለምን እንደምከሰው ልነግርሽ ነው የመጣሁት። እከሰዋለሁ ውብዬ፣ ከዛሬ ቀን ጀምሮ እከሰዋለሁ። እስካሁን ታገስኩት። ግን ከዚህ በኋላ ማለት ነው እከሰዋለሁ ውብዬ፣ እከሰዋለሁ። በቃ እስካሁን ታግሼ ነው ዝም ያልኩት። አትጠጊኝ በቃ። ሌላ ችግር ነው የሚመጣብን። ምንም ማድረግ አልችልም ሙቤ። ምን አማራጭ አለኝ? አማራጭ ስጠኛ እኮ ተረጋግተን ነው በመነጋገር ነው እንጂ እንደዚህ ለምንድን ከሱስ ምገባው? በቃ ከሰዋለሁ። ወንድሜ ነው እኮ እኔ መክሰስ አቅቶኝ ነው። እና ምን እያልሽኝ ነው? እኔ መክሰስ አቅቶኝ ነው። ዛሬ ምን እየወገንሽ ነው ብዬ ትዳርሽን የምታስበኝ አንቺ ወንድምሽ። አትንኪኝ ውብዬ፣ አትንኪኝ። በቃ አታናጂኝ። እኔ አይደለም ችግር ከሱ ነው ከኔ። በቃ አንቺም አንድ ነሽ፣ ያው ነሽ አንቺም አንድ ናችሁ ብዬ እንደዚህ አትበላት። እሷ ሙቤ ለኔ የምታስብልኝ እኮ ማለት ነው ያኔ ነበር የምታስወጣልኝ።
ለምንድን ነው የምታስወጣው? ይኸውልህ አሁን እኮ ተነጋግራችሁ ከእሷ ጋር እናንተ ናችሁ መወሰን የለባችሁ። ተነጋገርን እኮ መፍትሄ አታውቁ። ግራ ገባኝ እኮ ከእሱን ለምን የፈለከው? በቃ ከሷል አሳስረዋለሁ። ምን አረገክ? አሳስረዋለሁ አይደለም ምን አረገክ? ትዳራችን እየበጠበጠ ነው። አሳስረዋለሁ። እኛ አንድ ላይ እንዳንሆን የከለከለን እሱ ነው። አሳስረዋለሁ ማለት ነው። አንተን ታግሻለሁ። አሁን ደግሞ በእኔ በኩል ያለውን ነገር እስከምጨርስ መታገስ አለብን። ምንም አልታገስም ብዬ ለአንድ ደቂቃ ከዚህ በኋላ አልታገስም። ለአንድ ደቂቃ ልታገሳችን እከሰዋለሁ። እየሰማችሁ እከሰዋለሁ። አሳስረዋለሁ። ናም ስራት አድርገህ ይታሰራል። ይገባታል። ከህግ በላይ የለም ማንም ይገባታል። ብዬ አትጩህብኝ እንዴ! ወንድሜ መክሰስ አልችልም። ዛሬ እንደሱ ነው የምትቆረቆሪለት። እኔ እየተቆረቆርኩ አይደለም። ዛሬ ትዳርሽን ልበትኝ ማሰብሽ እንደዛ ከሆነ ከዚህ በኋላ ምን የቤተሰብ ነገር አይመለከተኝም። ምን ማለት ነው? በቃ አሳስረዋለሁ። ስማ እኔን ያገኘኝ እኮ በእነሱ ነው። እየወገንሽ ነው እኔን እንደዛ እኔን እያስመታኝ እያስወጣኝ ከቤት ደስ ብሎሻል አይደል? እሺ ቆይ ደስ ብሎሻል አይደል? ነው ብዬ አይደለም ና ቁጭ በል። እሷ እኮ ደስ ብሏታል እኮ ሙቤ። ይኸውልሽ አሁን ምን መሰለሽ ማድረግ ያለባችሁ፣ ቆይ አዳምጠኝ። ወደ መክሰስ ምናምን ውስጥ አይደለም መግባት ያለብን። በቃ አማራጭ የለማ ሙቤ፣ ማሳሰር አለብኝ ይሄን ሰው። ለምን እንደዛ አይነት ነገር አማራጭ የለኝም ከዚህ በኋላ። አሳስረ ምን የምታገኘው ነገር አለ? በቃ ሲታሰር እኔ ትዳሬ መያዝ ይችላል። እኔ አልፈልግም ብለህስ በዛ ሰዓት ምን ማለት ነው? ምን ማለት ነው? እንዴት እሱ ነው የምፈልገው? ወንድምሽ ጋር መኖር ነው የምፈልገው? ቤተሰብን እንደዚህ አድርገን የምቀበል ይመስላል? ኖ እንደዛ እኔ ምንም ብትይው ብዬ አሳስራለሁ። ተሳስተ እንደዛ ብታረግ ውብዬ ካለሽ ውብዬ እኔ ለምን ነው የማታዳምጡኝ? ውብዬ አዳመጥኩ እኮ አንተ ብዬ እኮ ነው አሁንም እኮ የመጣሁት አይደል? ይሄን ሸርበ መጣህ ደግሞ እንደዛ ነው። በቃ ይበቃኛል ውብዬ። እኔ ደክሞኛል። ሌላ ችግር ውስጥ ነው አሁን የምንገባው። ከቤተሰብ ጋር መነካካት ደክሞኛል። እኔ ውብዬ ደከመኛ እኮ እኔ ደከመኛ። አይ ቤተሰብን ማስፋት ፈልጋለሁ የምትል ከሆነ ማለት ሞክረው ነው። እኔ ግን እስከ አዳምጠኝ። ከኔ ነው ትዳርሽ ወይስ ከወንድምሽ ነው ትዳርሽ? ድረስ ያጠፋውን ነገር ለማስተካከል ትዕግስት አድርጌ ማለት ነው። ምን ማለት ነው ውብዬ? አሁን ደግሞ በእኔ በኩል ነው ችግሩ። እኔ እሱን አሳምኜ የልብ ልብ እንዲሰጠሽ ነው። የልብ ልብ እንዲሰማ እንደዛ አይደለም። ይኸውልሽ አሁን ውብዬ የልብ ልብ እንዲሰማው እኮ ያርግሻለች። እሺ አንዴ እኔ ላውራ። እሺ አውራ ሙቤ። እሺ ሰማክ ዛሬ ውብዬ በቃ እኔ በቅቶኛል ውብዬ፣ በቅቶኛል። እኔ ደክሞኛል። እኔ ትዳሬ፣ ቤቴ፣ ልጆቼ ናፍቀውኛል። እኔ መሰቃየት የለብኝም እንዴ? ቤት እያለኝ ቤት እንደሌለኝ ጎዳና ለጎዳና ሆቴል ለሆቴል ያኔ እሱን ማሰብ ያለበት ሳታጠፋ በፊት ነው። በቃ እኔ ፊትም አላውቅም። እያወቅኩ ያጠፋሁት ነገር የለም። በቃ ትክክል ነው። ገብቶሃል አይደለ? እያወቅኩ ያጠፋሁት ግን ደግሞ ከሱስ የሚያጋባን ምንም ነገር የለም። የመጨረሻ ውሳኔ ነው። የመጨረሻ ውሳኔ ነው። እንደዛ ከሆነ ወንድሜ ነው ወንድምሽ ወንድሜ ነው ብዬ እስከዛሬ ድረስ ታገስኩኝ፣ እየተናኩኝ እንደ ውሻ እየተጎተቱ ከቤቴ እየወጣ ውብዬ፣ አንቺ ግን የኔ ቁስል ምንም አይሰማሽ። አስገድዶ እያስወጣ ያንቺ በጋር ደስ ብሎሽ ነው አትውጣ እያልኩ አይደለ? ትተኝ ወጣው ደስ ብሎሽ ነው አይደለ? ውብዬ ደስታሽን እያከበርሽ ነው አይደል? በቃ ሻቆም ነው። የኔ ሀሳብ ምን መሰለሽ፣ በእናንተ መሀል ማንም ሰው መግባት የለበትም። በቃ ይህንን ነገር ተረጋግተሽ የምር ነው አንቺ ነሽ ማስተካከል የምትችሉ። ሙቤ በሰዓቱ እኔ ጋር ማንም ሰው ስለሌለ ናልኩት መጣ አይደለ? መጣ። ከሱ ጋር ደግሞ አልተስማሙም። መመለስ የለበትም ነው። ወደ ትዳሩ ከተመለሰ ደግሞ ግዴታ ሽማግሌ መላክ አለበት ተባለ አይደለ? እኔ ያንን ለማስተካከል እየሞከርኩ እሱ እንኳን እኔን ታግሶ አብሮኝ አይቆምም። እያባረረኝ ነው። ሄዳለሁ ብሎ እኔን ትቶ ነው የሚሄደው። ከወንድሜ ጋር አጋፍጠኝ እኮ ትተኝ ምትሄደው። ይሄ መጨረሻ ውሳኔ ነው። ምንም ብታረጊ አልቀይርም። ይኸውልህ እያለች ያለችው እኮ ትንሽ ጊዜ ብቻ ነው እያለች ያለችው። የምንም ጊዜ እኔ ልሙት እንዴ? ቆይ ምን ማለት ነው? እሺ ስንት ጊዜ ልጠብቅ? እኔ ትንሽ ጊዜ ነው። 3 ወር ሙሉ 4 ወር ሊሆነኝ እኮ ነው ከቤቴ ወጥቼ። እንዴ እስከ መቼ ነው የምጠብቀው? ነው መጀመሪያ የሚወጣው በፍላጎት ነው። አሁን ነገሮችን እንዳስተካከል ጊዜ ስጠኝ እያልኩ ነው። አይ የምትል ከሆነ ወደ ክስ የምትገባ ከሆነ ግን ክሰሰው፣ ግን ከኔ ጋር የመጨረሻ ነው። ይሄ ነው በቃ ውብዬ። ምንም ብትይ ማለት ነው ከቤተሰብ ጋር መጋጨት አልፈልግም። ገባህ? ምንም ብትይ ማለት ነው እሱን ከመክሰስና ከማሳሰር ወደኋላ እንደማልል ይሄን ታቂፈል። አሁንም ላገኘው ነው የመጣሁት። የመጨረሻው የምታጣል። ገባህ አይደል? ይሄን ወገንተኝነትሽን በቃ አቁም። እኔ ወገንተኝነት አልሆንኩም። ለሱ እየወገንሽ ነው አይደል? ወንድሜ ስለሆነ ነው። እኔም ወንድሜ እኮ ነው፣ ግን ደግሞ መስመር አልፏል። እስካሁን የታገስኩት ለአንቺና ለቤተሰቦችሽ ብዬ ነው። በቃ ስለዚህ አሁንም ለቤተሰቦችሽ ስትል ከዚህ በኋላ የምከፍለው መስዋዕትነት የለም። በቃ አሳስረዋለሁ ብዬ የመጨረሻ ውሳኔ ነው። አታስቀይሪኝ። ማንም አያስቀይረኝም። አልሰማህም ውቤ?
እንዴ እኔ ተሰቃይቻለሁ። እሱ ራሱ እኮ ሌላ ችግር ነው። አላሳዝንም እኔ እሱም ሌላ ችግር ነው እንዴ። እሱን አሳሰርክ ማለት ከሷ ቤተሰብ ጋር ተነካካ ማለት ነው። ችግር የለውም በቃ ያ ማለት እኔ እሱን ወጣዋለሁ። ችግር እንዴት ነው የምትወጣው? በቃ እንዴ ይሄን ነገር ያልተወጣ ሰው እንዴት ነው ያን ነገር የምትወጣው? ማንም ይሄንን ሐሳብ አያስቀይረኝም። በቃ ነው ነገር ባይሆን እሷ ነበረች ማሳሰር የነበረባት። እሷ ነበረች እንደዚህ ሲፈነጭ የእናቴ ልጅ ላሳስርልህ እንደዚህ ሲፈነጭ ማለት ነው። አንቺ ነበርሽ ቀድመሽ ማሳሰር የነበረች። እሱ እኮ ልክ ነው። ልክ ነው። እኔ እንደዛ እያስመታ እንትን ማለቱ ልክ ነው። ማስመታቱ ልክ ባይሆን ተመችቶሻል አይደል? አንቺ ደስ አለሽ አይደል? መመታቴ በየሆቴሉ እየመጣ የሚያዋክበኝ ነገር ተመቸሽ አይደል? ቤት ውስጥ እየመጣ ውሻ አድርጎ እየወተተ የሚያወስድ ነገር ተመቸሽ አይደል? ተመችቶሻል አንቺ አይደል? በጣም ነው የማመሰግነው። እኔ እኮ ችግር እንድታመጣ አይደለም አይጄ የመጣሁት አይደል? ቢያንስ መፍትሄ የምለውን ነገር ለማስተካከል ነው አይደል የመጣሁት። ዛሬ እንኳን እኔ ከምትል ምን አለበት እሷ ብለህ ብታስብ። ላንቺ ብዬ ነው እስካሁን የታገስኩት። ምንም አልታገስኩም። በቃ አሁን ልኬቱ መጠኑን አልፏል። ትዕግስትን ልክ አለው። በቃ ታገሱ። እንደዛ ሲመታ ማን ነው ችሎ ዝም የሚለው? እንደዛ ሲባረር ከቤቱ ከገዛ ቤቱ ማለት ነው። እንደዛ አስደርጎ መቼም የሚቀየሱ አይደለም። በዚህ አጋጣሚ በትዳራችን ይቀናል። ትዳራችን አይፈልገውም ሲጀምር ወንድምሽ ሲመስለኝ አንቺንም ለሌላ ሰው ሊድር ያሰበ ይመስለኛል። ሌላ ፈን አትፈት ለሀብታም ያሰበ ይመስለኛል። እኔ እግዚአብሔር ይመስገን እጅግ ግራለ ድንገት እንደዛ አስቦ ከሆነ ለሀብታም ሊድርሽ አስቦ ከሆነ አይሳካለትም። በጣም ማለት እኔ እጅግ ግራለ ይቀየራሉ ነገር በቃ እዚህ በቆየ ቁጥር ሌላ ችግር ውስጥ እየገባህ ነው። በቃ ነው እንዴ ምንድነው እያወራ ያለውን ነገር ታውቀዋለህ? በቃ እንደዛ አስቦ ይሆናል። እሱ ካውሪው ብዬ ካውሪው ይጠንቀቅ፣ በቃ ይጠንቀቅ። ማይወጣበት አሰብት ውስጥ እየገባ ነው። በፍጹም አልሰማም። ይሄንን ስትናገር ቤተሰብ እያስቀየመ በቃ ሐሳቡ እንደዛ ከሆነ ውብዬ ነው በቃ ወንድምሽ ሐሳቡ ይሄ ከሆነ አይሳካለትም። ነገውኑ ነው ማሳስረው። ጠብቂ፣ ነገውኑ ነው ማሳስረው። ነው ተረዳው እያልኩህ እኮ እሱም ጠይቂ። ሙቤ እኔ ከአቅሜ በላይ ሆኗል። በቃ ከዚህ በኋላ ውሳኔ ማለት ነው። ቀጥታ ተረጋጋ። ባገኘውበት ዛሬም ላገኘው መንገድ ላይ አሳስረዋለሁ። ለምን እንዴ ድጋሚ መቀየም ትፈልጋለህ? ድጋሚ መለያየት ትፈልጋለህ? ከቤተሰብ ጋር መጣ ነው። ሚስቴንና ቤተሰቦቿን አክብሬ ነው እስከዛሬ ድረስ ጭጭ ያልኩት። ከቤተሰብ ጋር መጣላት ትፈልጋለህ ወይ ነው ያለኝ እየጎተተኝ ዝም ያልኩት። ቤተሰቦቿን ስለማከብር ነው። ቤተሰቦችን ስለማከብር ነው። ቢገባሽ አንቺ እና ተረዳሽ ነው። ገባህ አይደል? ከዚህ በላይ ግን አጥም ጨርሻለሁ። ምን ከማጣላው ነው? እሺ ያመጣው ለዚህ ነው። ይበቃሻል። ለዚህ ነበር ያመጣው። ምን ማለት ነው እንዴ? ይሄንን ነገር እንድትናገር ምን ያመጣው? በቃ እኔ ጠራኸኝ፣ የባሰ እኮ አቀጣጠልከው። ምን አማራጭ አለኝ? ሙቤ አማራጭ ስጠኝ፣ አማራጭ ስጠኝ። የት ልውደቅ? እኔ አማራጭ መሰለኝ የመጣው። በየሆቴሉ ደክሞኛል፣ በየቤርጎ ቤቱ ደክሞኛል፣ ልጆቼ ይናፍቁኛል። ሙቤ አማራጭ ነበር እኮ የመጣሁት ነው። የኔ ነገር አይገባም። የባሰ እኮ አቀጣጠልከው። ወይኔ ምሰሚ ሆነ ትሰሚኛለሽ። ዛሬው ታስወጫለሽ። አይ አላስወጣም፣ ነገ እዚህ አስቀምጣለሁ ካልሽ ውብዬ እስር ቤት ሲገባ እንዳታለቅሽ ነው። ካሁን ልንገርሽ፣ ሳሳስረው እንዳታለቅሽ ውብዬ። እሱን ካደረክ ማለት ነው ይመጣሻችሁ ነው። ያኔ ይቅርታ ብትጠይቅኝ አልሰማሽም ውብዬ። ለምን አሳሰርከው አስፈታው ብለሽ ብትጠይቅኝ አልሰማሽም። ዛሬ ግን ነገርኩሽ፣ ሰዓታቶች አሉሽ። አሁን ወስነሽ ካላባለሽ ውብዬ ነገር ሳሳስረው እንዳታዝኝ። እኔ እንደዛ ላረኩ እኔ እንኳን እንደዛ ላረኩ ጨርሻለሁ። በቃ እንደዛ ስታስለቅሰኝ የነበረው ማለት ይበቃሻል። በቃ ወድጄ አይደለም ያደረኩት እያንዳንዱ ነገር። ብትረጂኝ ተረጂኝ፣ ካልተረዳሽኝ ግን ነገሩ ባሳስበው ማለት ነው ብዬ እንዳታለቅሽ። ግልጽ ነው የነገርኩሽ። ይበቃል። ሞክረው ነው አሁኑኑ ደውለሽ ንገሪው። አሳስሬው እንዳታዝኝ፣ ቤተሰቦችሽም እንዳያዝኑብኝ። በቃ የመጨረሻ አማራጭ ሰጥቼሻለሁ። አይመለከተኝም። ልቀቀኝ። የት ነህ? ቤተሰቦችሽን እያከበርሽ ነው። እኔ ልቀያለሁ። እኔ ውሻ እየሆንኩኝ አልተናኩም። ከቻልሽ ልክ ነው አይደለ? ከቻልሽ አሁኑ ደውለሽ እንዲሄድ አድርጊው። ነገ ግን ፊት ለፊት ካገኘሁት አለቀለት ነው። ስማኝ፣ የት ነህ? የት ነህ? ተወኝ ሙቤ። ናሽ፣ የት ነህ? ልቀቀኝ። ጨርሻለሁ ሙቤ፣ ጨርሻለሁ። ይሄንን አሰባችሁ ነው የመጣችሁ? ምን አሰባችሁ የመጣችሁ? ሙቤ አልገባኝም። እኔ እኮ ነገሮችን ለማስተካከል ነው። አልገባኝም። ምን ማለት ነው? ስለማሳሰር ማውራት ማለት ስለምን ማለት ነው?
ከየት እንዳመጣው ነው ቢገባችሁ ማለት ነው። ወንድሜ ራሱ ልክ ነው። ገብቷል አይደለ? እኔ እኮ ተሳስቷል አላልኩም። ቢኖረው ማለት ነው እህቱ ስታለቅስና በለዋሌ ሲደረብባት እኮ ሁሉም ወንድም የሚያደርገው ነው። ልክ ነው። መስመር ስላለፈ ደግሞ እኔ ወደ ቤት እንዲመለስ እየሞከርኩ ነበረ። ይሄን እያደረኩበት ባለ ሰዓት እናንተ ስለማሳሰር ካሰባችሁ ጭካኔ ምን እንደሆነ ደግሞ አሳያችኋለሁ። ይሄን ወቅ አንቺ ተረጋግተሽ ሌላ ነገር ውስጥ ከመግባታችሁ ቤተሰብና ቤተሰብ መገናኘት የለበትም። ውብዬ ወንድምሽን ሊያሳስር ሞከረ ማለት ከቤተሰቦች ጋር ተጋጫችሁ ማለት ነው። ሞከረው ችግር የለውም እኮ ለምንድን ነው ነገሮችን ሌላ ነገር ውስጥ ሌላ መስመር የምታስበው? ወንድሜ እንዴት ነው የሞከረው? ምንድነው ምን ብዬ ላስቆም? ቢያንስ ወንድምሽን የሆነ ነገር ብለሽ ከናውን ጋር እንዲገናኙ አድርገሽ የሆነ ነገር ፍጠሪ። ቤትም ላገናኛቸው አልችልም። እኔ ሞከርኩት፣ ዳሬ ለማስተካከል ሞከርኩኝ። ወንድሜ ደግሞ ግዴታ ቤተሰብ ጋር ይቅርታ ብሎ ሽማግሌ ልክ ነው። የቤተሰብ ክብር ተነክቷል። ምክንያቱም እኔ ስለነካኝ ገብቷል አይደል? ሁሉም ሰው ወንድም ቢኖረው የሚያደርገው ይሄንን ነው። ሌላ ምንም አዲስ ነገር አልተፈጠረም እኮ አሁን ላይ ጭራሽ ስለሌላ ስለመዳር ያስባል እንዴ? አግብቼ የወለድኩ ሴት እኮ ነኝ። ሻውን ነገሮችን ሌላ መስመር ድጋሚ ደግሞ የሚይዙት እኔ ቢያንስ እሱን ላረጋጋው። አንቺ ወንድምሽ